እያንዳንዱ መንግስት የራሱ ተልእኮ አለው ይላል። ከተልእኮ ውጭ ባካችሁ አትጠይቁት ይላል። የፕሬዚዳንት ኢሳያስ አፈወርቂ ተልእኮ ኤሪትሪያን ከኢትዮጵያ መገንጠል ነው። ያችን ተልእኮ መንፈስ ያሸከመውን ከሰራ በኋላ ሰውዬ አንዲት ቅጠል የጨመረባት የለችም ለሀገሩ። ወደፊት የሚሰራ ነገር የለም። ዶክተር አብይ አህመድ ግድቡን ጨርሰው 30 ቢሊዮን ብር በጀት አዘጋጅተን ወደፊት ይህን እንሰራለን ሲባል አዝማራ እቺ ያለችንን ከጣሊያን የወረስናትን ኢትዮጵያ ልትወስድብን ስለሆነ ዋሻ መቆፈር አለብን እያሉ አገሩን ኢናንዴት አድርገውታል። ዋሻ በዋሻና በምሽግ ይሄ ነው። ስለዚህ ያለውን መጠበቅ ተልእኮ ያለው መሪ ጋር ነጎሸት ማድረጋችን ያለችው እንደተጠበቀች ነው መሆን ያለባት ሰውየው እስከሚያልፍ ድረስ እና ጦርነት አይቀርም። ለወልቃይት አንድ አይቀርም፣ ለአሰብ አንድ አይቀርም ብሎኛል ወደ አሜሪካ ስንሰነባበት ወዳጅ። እዚህ ላይ የትግራይን ሁኔታ ጀነራል ጻድቃን በሁለት አንቀጽ በሚገባ አስቀምጠውታል። አንደኛው የትግራይ ህዝብ ጦርነት አይፈልግም አሉ። ሁለተኛ በድሮ መንገድ የትግራይ ህዝብ መገዛት አይፈልግም አሉ። ህወሓት ግን ሁለቱን ይጥሳል። ጦርነትም ይፈልጋል፣ በድሮ መንገድ ሊገዛ ይፈልጋል። ወልቃይትም በመመለከት ላሳጥልም ጎንደሬ የራሱን አይሰጥም የሌላውን አይፈልግም። እኛ ጎንደሮች ነን አሉ። ፕሪንሲፐል አለን፣ ኤቲክስ አለን አሉ። እኛ በሶስተኛ ደጋግመን እንዳልነው ይላሉ ከትግራይ ህዝብ ጋር ጠብ የለንም፣ ጠባችን ከህወሓት ጋር ነው። ማይካድራ ህዝባችንን የጨፈጨፈና ወንጀለኛ ተመልሶ አይመጣም፣ ከመጣም አይገባም አሉ። በጉልበት ከመጡ የፌዴራል ኃይል የተከዜ ዘብ ሚሊሻ ጸጥታ ኃይልና እንዲሁም ህዝቡ እየጠበቃቸው ነው ተዘጋጅተው። ወልቃይት ኢንትረስት የሚጠበቀው አሁን ባለው አሰላለፍ ነው። በመጀመሪያ በፌዴራል አርሚው፣ ሁለተኛ ተከዜ ዘብ፣ ሶስተኛ ሚሊሻው፣ አራተኛ ጸጥታው፣ ከዛ ህዝቡ ብረት ይዞ ያ ነው። ወልቃይት ውስጥ እኮ ትልልቅ በደሎች ተሰፍረዋል። ገባም በጣም ወልቃይት ህዝብ ተገፍቷል፣ ተወርዷል፣ ተገሏል። ዶክተር አብይ አህመድ በደንብ ክሊር ነው ያስቀመጡት ፓርላማ። መሬት ላይ ሰው እያለ በጀት አልሰጠነውም፣ ትዕግስተኛ ህዝብ ነው እኮ ወልቃይት ህዝብ አይዞ ግድ የለም እያለ አሁን የፌዴራል መንግስቱ በጀት ፈቀደ። ይህ ትልቅ ነገር ነው። በጀት ተፈቀደ ሲባል አይ ውሸቱን እኮ ነው ሊያታለን እኮ ይሄ ፋክት ዳይሉት የማድረግ ሰማዩን ባንካሳ ቆፍሬ ለሐሜት ሱሰኞች ወሬ ያገኘሁ ዛሬ ይላሉ። ደርግ አንብቦ ነው የገደለው። የአሁኖቹ ተቺዎች ግን ሳያነቡ የሚገሉ ናቸው። እንግዲህ ልዩነቱን ተመልከት። አንብቦ የሚገልና ሳያነብ የሚገል ፖርት ያስፈልጋታሉ ኢትዮጵያ የማያስፈልጋትም ወይ ነው ጥያቄው። ኖ ፋክቱን ዳይሉት የምታደርገው እንዲህ ብሎ ዲፕሎማቲካሊ ሳይዘጋጅ እንደዚህ አድርጎ እዚህ የጎጃሙን ጦርነት ሳይጨርስ እንዲህ በትንታኔ ዳይሉት ማድረግ። ዶክተሩን በጣም አፕሪሼት እያደረግን አሁን ሴሌብሬት እያደረግን ነው። አይሮፕላኑ ሲሄድ እነግርሃለሁ ወንድም የመጀመሪያው ተጓዥ እኔ እንደውም እንደ ወልቃይት ዘበነቴ እሄዳለሁ፣ እንደ ኮሚቴም አባልነት እሄዳለሁ። ዶክተር አብይ ወጥተው የሚገርም ንግግር ሲያደርጉ ኖ ይሄማ ተዘጋጅቶ የተሰጠው ነው የተባለው። እንደው እኮ የሚገርም ህዝብ ነው። ትልልቆቹ ናቸው እኮ አሜሪካ ሀገር ያሉት ይባላል። ከአሜሪካ እስከ ፈረንሳይ ሀገር ድረስ የሚደሰኩሩ ጎበዞች አሉ። እንደ ማህበረሰብ ምን አይነት በሽታ ነው እንደዚህ አይነት ነገር እንዴት ሊፈጠር ቻለ? እንዴት ሊቀረፍ ይችላል? እንዲያው የሆነ ነገር ባንደግፈው እንኳን ማለት ነው። ገና ለገና አይ ይሄን ሀሳብማ አልሰማውም አላየውም ተብሎ መግፋት፣ ሀሳቡን ደግሞ ሳያዩ መተቸት። እኔ እንደው ለዚህ ቀረብ የሚል ሀሳብ ያገኘሁት እንዴት ሃና አረንት የምትባል ፈላስፋ ናት እና ስለ የተደራጀ ውሸት የምትለው ኮንሰፕት አላት። ፋክትን በሚመለከት ፋክቱን ወደ ጎን አድርገው ሌላ ፋክት አያመጡም አለች። ፋክቱን ግን ዳይሉት ያደርጉታል አለች። ውሃ ይሰልሱበታል። ለምሳሌ የአባይ ግድብ አለቀ በምትላቸው ጊዜ አልቋል ወይም አላለቀም ነው ጥያቄው። እነሱ ይመጡና ሀተታ ያቀርባሉ ዳይሉት ለማድረግ። እንዲህ እኮ የሆነው እንዲህ ነው፣ ውሃው እኮ በዚህ ጊዜ ሊያልቅ ነበር። ያችን ለመሸሽ ነው፣ ፋክቷን ለመሸሽ ነው። ፋክት ደግሞ ቨልነረብል ፋክት ደካማ ናት አለች። እንደፈለገ ልትዘወር ትችላል፣ በተለይ በትንታኔ እና አሁን እነሱ በቃ መጽሐፉ እንደዚህ ነው ይዘቱ፣ ቅጹ እንደዚህ አይነት ነገር ነው የሚያስተላልፈው መሴጅ ይሄ ነው ከማለት ዙሪያውን መሄድ። አልጻፈውም እኮ እንዲህ አላለም እኮ። ፋክት ዳይሉት አማርኛ ትርጉም ውሃ መቸለስና ማለሳለስና ትርጉም አልባ ማድረግ ፋክት። ለመሳይ መኮንንና ለዘመነ ካሴ ምክር አለ እዚህ ውስጥ እኔ ያገናኘሁት ምክር ያን የተጻፈው ነገር ያን የተጻፈው እኔ አሁን አፒል የምክር ለጋሽ ሰውን ባልሆን ለዘመንም ለመሳይም እስቲ እንደው ይህንን እንዲህም ተብሏል እኛ አይደለንም አሁን የምንላችሁ ያን የ100 ዓመት ኤዲቶሪያል ላይ እንዲህ ተብሏል ከማለት ነው። ለመሳይ መኮንን የምትከተለው ናት አገኘው ከዚች ከመጀመሪያው ህትመት ላይ። ይህንንም ጋዜጣ የጻፍንበት ምክንያት እንደሚቻለን ያህል ለህዝባችን ጥቅም የሚሆነውን ነገር በየሳምንቱ ለማመልከትና ምክር ለመስጠት ለማነቃቃትና አእምሮውን ለማበረታታት ነው እንጂ ሰውን ለማሳዘንና ለመንቀፍ አይደለም። ሰውን ከማሳዘንና ከመንቀፍ የሚጠቅም ፍሬ አይገኝም። በዚህስ የሚገኘው ቂምና ቁጣ፣ ሁከትና ጠብ ነው። ልብ አድርጋችሁ ብትመለከቱ ይላሉ ማንኛቸውም ክፉ አድራጊ አንተ እንዲህ ነህ ብለው በቁጣ ቃል ቢሰድቡት ይጣላል፣ ይሳደባል፣ ይማታል እንጂ ከክፉ መንገዱ ይመለሳልን? እንዲያውም ከመናደዱ የተነሳ በክፋት ላይ ክፋቱን ይጨምራል።
ነገር ግን መሳደቡ ቀርቶ በለዘበ መንፈስ ከክፉ ስራ የተነሳ የሚመጣውን ጉዳት ቢያስታውቁት፣ ዳግመኛም እውቀት የሚሆነውን ነገር ቢመለከቱ፣ የሚገኘውን ጥቅምና መልካሙን ጤና ቢያስረዱት ምናልባት ይመለስ ይሆናል። ማን ያውቃል? ባይመለስም ለጊዜው ልቡ ሳይነካ አይቀርም። ሁሉም ቢቀር አይጣላም ይላል። ስለዚህ የጻፍነው ነገር በዚህ ጋዜጣችን ሊያሳትም የፈለገ ቢኖር ለህዝባችን ምክርና እውቀት ትምህርትም የሚሆን ነገር ጽፎ እንዲያመጣልን እንለምነዋለን ይላል። ይሄ ነው አሁን ይሰኝ አፕሮቻችሁ ኮንሲላቶሪ ይሁን እና ሰውን ለማናደድ ለማበሳጨት አትሂዱ። ህዝባችሁን ለማነቃቃትና ለማስተማር ከሆነ በለዘብተኛ ኢቭን አይረቡም አይሆኑም የምትሏቸውን ሰዎች እንኳን በለዘብ ብላችሁ በማስተማር ደረጃ ብትቀርቡ የተሳካ ይሆናል የሚል ነው። የዛሬ 100 ዓመት ነው የተጻፈው። ለዘመነ ካሴ ስራና ትምህርት የምትል ርዕስ ናት። ወደ ስልጣኔ የሚያደርስ ጥሩ የትምህርት ብርሃን ደግሞ ያስፈልጋል ይላል። በትምህርት አእምሮ ይበራል፣ ካለመማር ግን አእምሮ ይጨልማል። እንግዲህ የኢትዮጵያ ህዝብ የበራ አእምሮ እንዲያገኝ ለትምህርት ሙሉ በሙሉ ኃይሉ ይጣጣር። እንግዲህ የኢትዮጵያ መንግስት መኳንንት ሆይ በሚቻላችሁ ነገር ተግታችሁ ለትምህርት በመጣጣርና ገንዘባችሁን በሙሉ ፈቃድ በመሰዋት ለምትገዙት አገር የትምህርት ብርሃን አውጡለት። እንዲህ ብታደርጉ በሀገራችን ብርሃንና ሰላም ይሰለጥናል፣ የድንቁርና ጨለማና ሴራ፣ ጠብ፣ ውንብድና ይርቃል። አንድ መጽሐፍ እንደሚል የማይሰራና የማይማር ክንፍ ሳለው እንደማይበር አሞራ ወይም ክንፍ አግኝቶ እንደማይበር አሳ ነው ይላል። ስለዚህ እኛም ኢትዮጵያ ልጆች ወደ ትልቁ ስልጣኔ ደረጃ እንድንደርስ ስራና ትምህርት ያስፈልገናል። ለስራና ለትምህርት የልባችን ኃይል ብናሰፋው ግን ስልጣኔውን እንኳን ልናገኘው በሩቅ ልናየው እንኳን አንችልም። አሁን ወደ እውቀት ጎዳና ለመሄድ የሚገደንን መሰናክል እንድናውቀው እንድናስወግደው ተስፋ አለን ይላል። አሁን ሁለት ነገር ላይ ነው ፎከስ ያደረጉት፣ ስራና ትምህርት ላይ ነው። አቶ ዘመነ ትምህርትን በሚመለከት ብዙ ነገር ተነግሮታል። ስራ ላይ ነው። እኔ ደግሞ ወሬ የማደርገው ስራ ላይ ነው። አንድ ሂስቶሪያን አግኝቼ ስንወያይ በአማራ ክልል የሽፍትነት ታሪክ የሚል ኤምኤ ዲግሪ የጻፈ ነው። 150 ዓመት ከአፄ ቴዎድሮስ ጀምሮ የኢትዮጵያ በአማራ ክልል የመጡት ነገስታት ከሽፍትነት ጋር ትልቅ ግብግብ አካሂደዋል። እየቀነሰ መጥቶ አፄ ኃይለ ሥላሴ ላይ በሚደርስበት ጊዜ እንዲሁ ዝም ብሎ የመንደር ሽፍታ እንጂ ሲግኒፊካንት የሆኑ ሽፍታዎች አልነበሩም ይላል። ለምሳሌ ወሎ ውስጥ በአፄ ቴዎድሮስ አመዲያል የሚባል ትልቅ ሽፍታ ነበር። ብዙ ለመጥቀስ ይችላሉ። ያ ትራዲሽን እየጠፋ ሄዶ ነበር። አሁን በዘመነ ካሴ ስርዓት ግን በጀመረው አካሄድ ያ ባህል ጠፍቶ የነበረ ተደብቆ የነበረ ለትንቲውን አሁን እየወጣ ነው ያለው። ወደፊት ራሱ ዘመንም እንኳ ይህን ሽፍትነት አቆብል የሚያዳመጠው ሰው አይኖርም። አንድ አደገኛው መንገድ ነው። ከስራ እየተራቀ ነው። እኔ የምልህ አንድ ክላሽ ይዘህ መኪና አቁመ 40 ሺህ ብር የምትወስድ ከሆነ ለምን ታርሳለህ? ቀላል ህይወት ነው። ከስራ ነው አንድኛው ስራ ነው ሰለባ የሆነው አማራ ክልል ነው። ወጣቱ እየተነሳ በአጭር መንገድ በሽፍትነት ገንዘብ እያገኘ ስለሆነ ለምንድን ነው ከበሬ ጋራ ከሞፈር ጋር ሲታገል የሚውለው? ይሄን የመጣውና ስራና ትምህርት ወሳኝ እንደሆነ ለማስተዋት ነው የለዘመነ ካሴ ብዬ አልኳት።